ብለው ስሜን ስላጠፉ ሸሙዬ ይቅርታ ይበሉኝ፣ ሌላውን ለኔ ተውት። ሁሉም ምን እጅላለሁ መድኃኒቱ አይደለም። አበራ ቆይ ጥጋቡ ተረጋጋ። ቆይ በመጀመሪያ እኔ ነግሬያለሁ። ሸማመድ ልብስ የማይመክተው ካሜራ አለ። እርቃንን ሁሉ ቪዲዮ አድርገውሃል። ለምን ልከውልኛል? ልብስ አይመክተውም ካሜራውን። በር ላይ ካሜራ አድርገው ቪዲዮ አድርገዋል። እቃህን አንጠልጥለ ሲጠይቋቸው ዳለቻ እንትን ነገር አይደለም ያለበሱት ተታች ጠይቋቸው እስቲ ዋሻው አዎ ጥጋቡ እዛች ሆቴሏ ጋር እንገናኝ መቅረብ ላይ እዛ ደርሻለሁ። አይ እኔ ዞሮ ኖ 10,000 ብር እኔ በ10,000 $10 አላስማማም። 30,000 ታደረክልኝ ቢያንስ ችግር የለውም። ቢያንስ $30,000 አልተበለዛ። አይ ግን ቆይ ጥጋቡ አንድ ጊዜ እንደዚህ በህይወት ወንድሙ እያለሁ ጥጋቡን አስወጣው ጥጋቡን ንክች ታደርገኝና ማንም አያድንህም። ጆከርም አያድንህም፣ ማንም አያድንህም። ዛሬ እጀ ገብተሃል። አስወጣው እንግዲህ ሙተናል። ሸሙሄ እጀ ገብተሃል። እንዳታወጣኝ እጀ ገብተሃል። አረላላ ብለህ እሺ ጉሮሮውን አዳምጠኝ። ጉሮሮውን ሽጣችኋል። እሺ ይመቻችሁ። ግን እንደው እንትኑን እቃውን እንዳለቁበት ቪዲዮ ያደረጋችሁ እንዲሸጠው ተስማምቻለሁ። በ68 እቃውን እንደፈለጋችሁ አድርጉት። ጉሮሮዬን አድርጉት። አረላላ ብለህ አንተ ተስማማ። ቪዲዮ አለኝ ልላክልህ። አበራ ተስማማ እንዴ በገንዘብ አረላላ ብለህ $8,000 የሸሙዬ ራቁት ደግሞ ከባድ አደጋ ላይ ነው። አይራገሙ ወይም አበራ እንመርምረውማ። አፍንጫህን ያዝና ባፍህ ተንፍስ እስኪ። አላህ ይልዓንክ። አንተ ነህ ቀድም ይሄን ሁላ መዘዝ ያመጣህ። አንተማ እኔ ምን አደረኩ? ሸማመድን ለአንተ እየተጣላሁ እየተከራ ፖሊስ ልክ ያለው ማረ አበራ የሚባል ሙላቃ አንተ ነህ እንደ ሙላቃ። ኧረ አንተ ሰውዬ ከኔ ራሱ ሸማመድ ያውን ቆይ አበራ ቸክል አድርገውማ። አፍንጫህን ያዝና እስኪ ተንፍስ። አፍንጫህን ያዝና ባፍህ ተንፍስ። አሁን ሞርማን እኮ ነኝ ጆከር ጥሩ ነኝ እኮ። ዝም ብለህ አፍንጫህን ይዘህ ተንፍስ። አታናደኝ። አሁንም እስኪ መድኃኒት ሊላክ በደምብ እፍ በል። አፍህን ክፈተው። አበል እፍ በል። አንተ ሰውዬ እብድ ነው እንዴ? ሰውዬ መርዙማ ደረሰኝም እኮ ገና ነኝ። ቆይ ጥጋቡ የስንት ብር መርዝ ነው የገዛህልኝ? በአላህ እኔ አልቻልኩም። በእውነት ትልል ይለኝ ነው። አልቻልኩም። ሸማመድ መርዙ ደርሷል። ለዛ ነው እንደሚበላው። በዚህ ምን አደረኩ? ጥጋቡ ታፈሰ። ዲናው ሰው እንኳን ሸማመድ ቆይ እኔና አበራ ጥጋቡ ቆይ አንድ አይኑ እየተርገበገበ ነው። መርዙ እየደረሰ መሰለኝ አይኑ ላይ። እስኪ አንድ አይንህን ያዝ፣ ግራ አይንህን እስኪ ያዘው በእጅህ። አንድ አይንህን ያዘው እስኪ። ጨፍነው አንድ አይንህን እንደዚህ ተጫነው። አንድ አይንህን ኖ በእጅህ ይታያል። አሁን ይታያል። ያዝ እንጂ አንተ ደግሞ ደነቆርክ እንደ ጆከር። መርዝ ልብ ውስጥ ነው የሚሆነው እንጂ አይን ላይ አንተ ሀክ ነው የተደረግከው እያልኩ ነው። ጆከር ልንገርህ ጆከር፣ ትናንት ስንመጣ አበራ ደወለልኝና የሆነ ነገር አሳየው አለኝ። ከዛ መርዙ እየተላከ እና ሀክ እየተደረገ እና አንተ መልስልኝ መኪናውን። እዚህ ሰውዬ ጋር መገናኘት አልፈልግም። በአላህ ወደ ጎና ቁምና መልስልኝ አላልኩም? አዎ እና ታዲያ ተቆራቃ ሰውዬ ጋር ለምን እንደዚህ አደረከኝ? በአላህ ጥጋቡ በህግ አምላክ ስድብ እየተሳደቡ ነው። ሰው ለክፋት አይደለም በተንኮልም። እሺ መሲ ብድር ብስቲን ብድር ብስቴን አትበል። መሲ ብድር ብስቷል። خلاص هيعمله ልንመልስልህ ተደራድረን ነበር።
ተደራድረን ነበር። አሜሪካ ያሉ ሰብሰብ ብለው በሚያሳዝን ነገር ከወር በኋላ ሰልፍ ይወጡልሃል። ያው ያንተን ፎቶ አድርገው እንደሞትክ ነው የተቆጠረው። ግን እስከዛ ድረስ አግባ ያለህም ብላ ሼህ መሐመድ፣ እኔ በጣም አዝኛለሁ። እምባዬ እየመጣ ነው የማወራህ። ይሄ ሁሉ አሁን ሞታለሁ ማለት ነው። ከ8 ወር በኋላ አፈር ትሆናለህ። አሁን ስንት ቀን ነው የቀረ? ምን አሳወቀ? 8 ቀን ጉሮሮዬ ላይ ነው ወይ ላይ ነው? ይሄ ጉሮሮ ተሽጧል። ከ8 ወር በኋላ ተነቅሎ ይሄዳል። በቃ ይበሰብሳል ጉሮሮ። መናገር መተንፈስ አትችልም። እኔ እምባዬ እየመጣ ነው ሼህ መሐመድ፣ ይህን የማወራህ ግን ይሄ ሁሉ አሁንማ ደህና ነው። ሀክ እኮ ነው የተደረገው። በኮምፒውተር እኮ ነው የተሸጠው። ሁሉ መስማት አልፈልግም። የተረፈውን በስም ያዙሩብኝ። በቃ ሀያት ቆይ እንትን ነው አበራ ስርዓት ምን አለ አሁን ኢትዮጵያ ምን አለ? የእናቴ ነው ሁሉ ሁላ ቤት የሰራበትስ እኮ እናቴ ምን ትበላለች ታዲያ? ብለዝች ለስሟ ዞሬ አንዱ $500,000 ያንን ጉሮሮውን ሽጠለና ትልክህላበት ነበር። ባትበላ አንተን የሰው ቤት እንዲያትሄድ ብዬ ያለው ባትበላ ቢቀርብህስ? ወላሂ ቀርቶብኝ ቢሆን እንደ አፈር ልብላው። ወላሂ መርሳበት ሆን እንዲያብረው አንተ ሰው እንዲያሰማም ኮምፒውተሩ እኮ ምግቡ ተቀብሮ ኮምፒውተር በኮምፒውተር የተሰራ ምግብ ነው ያበሉ እና ጥጋቡ ጉድ ክንስባ ይሄ የጥጋቡና ያበራ ስራ ነው። ጉሮሮህን $500,000 ሽጠውታል። ሪካርድ እያደረገ ነው። ምንም ማድረግ አይቻልም። አሳልፈህ የምትሰጠው እንዶላለህ ለነቢ ብለህ እኔ ወንድሜ ብያ ምን ይሄ ጉሮሮ ልጅ ወለደ ብያ አክብሬው ነው ቤት ማንም ሰው ቤት እኮ ያልሄድም ጆከር ወላሂ። ከዛ ስንከረፈፍ እሱ ጋር ቆይ እዚህ ጋር እኔን አይደል እንዴ ስልክ ደውለው ንገረው ለጥጋቡ መጥቶ ያንሳኛሉ። እሱ አይደሉ እንዴ? ለምንድነው ሰው ስም ያጠፉ ሁልጊዜ? እኔ ራስ ቁም ብሎኝ እኮ ልኮሽን መላክ አቅቶኝ እኮ ነው። ልኮሽን መላክ አላቅበትም። እኔ ድረስ ሆነ ቦታ ቆም ያለሁ አልኩት። እዛ መቶ ወሰደኝ እኮ እሱ አይደሉ ና ያሉት